የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች ቀጥሏል። ከፍተኛ ሰብአዊና ቁሳዊ ጉዳት ያደረሰባቸው ውጊያዎች መቀጠላቸውን የተሰማው የፋኖ ኃይሎች ዛሬ ሁለተኛ ቀን በአገዛዙ ጦር ካምፖች ላይ ውጊያ መክፈታቸው የተሰማ ሲሆን አገዛዙ በኩሉ በራያ ግንባር ሜካናይዝድ ከማስጠጋቱ በተጨማሪ የድሮን ቅኝት እያደረገ ነው ሲሉ የመረጃ ምንጮች ተናግረዋል። በሌላ በኩል የፋኖ ኃይሎች ከአገዛዙ ነጻ በወጡ ከተሞች ውስጥ የህዝብ ደህንነት ለመጠበቅ መመሪያ ማስተላለፋቸውም ተሰምተዋል። በዝርዝር እናየዋለን። በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት በርካቶች ተገደሉ። በግጭቱ ታዲያ ትምህርት ቤትን ጨምሮ የሰብል ምርቶች መውደማቸውም ተሰምተዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የህዳሴ ግድቡ በሙሉ አቅሙ ኤሌክትሪክ ማመንጨት አልቻለም ሲል የብልጽግና አገዛዝ አስታወቀም። አገዛዙ በሙሉ አቅሙ ውሃ ይዞ ለማመንጨት ያሰብነውን አልተሳካልንም ብሏል። የአገዛዙ ሚኒስትር ግብጾች ለሱዳን ጠበቃ መሆናቸውን ሲቃወሙ ተሰምተዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካ ወታደሮች ላይ የሰነዘረውን የጥቃት ሙከራ ተከትሎ አሜሪካ ኢራን ላይ ከፍተኛ የተባለ ድብደባን ፈጽማለች። አሜሪካ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ አይዘጋም ያለችው ደግሞ ኢራን ናት። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ መቀጠሉ ተሰምቷል። የፋኖ ኃይሎች ዛሬ ለሁለተኛ ቀን በአገዛዙ ጦር ካምፖች ላይ ውጊያ መክፈታቸው የተሰማ ሲሆን አገዛዙ በበኩሉም በራያ ግንባር ሜካናይዝድ ከማስጠጋቱ በተጨማሪ የድሮን ቅኝት እያደረገ ይገኛል ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በሌላ በኩል የፋኖ ኃይሎች ከአገዛዙ ነጻ በወጡ ከተሞች ውስጥ የህዝብ ደህንነትን ለመጠበቅ መመሪያ ማስተላለፋቸውም ተሰምቷል። በዛሬው ዕለት ሐምሌ 23 2018 ዓ.ም በክልሉ ጎጃምና ጎንደር በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ከፍተኛ ጉዳት ተመዝግቧል ተብሏል። በጎጃም ጎንቻ ሲሶነስ የወረዳዎች የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን አፋብን ቴዎድሮስ ይፋ አድርጓል። የፋኖ ኃይሎች በወረዳው ግንደወይን ከተማ አቅራቢያ በሚገኙ ወታደራዊ ካምፖች ላይ በከፈቱት ማጥቃት የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል ነው ያለው አፋብን። ጨሞን፣ ቡዛና ትግዳር በተባሉ አካባቢዎች ካምፕ ባደረገው የአገዛዙ ጦር ላይ የፋኖ ኃይሎች ውጊያ መክፈታቸውን ያስታወቁትም በዚሁ ቀጠና መርጦ ለማርያም ከተማ አቅራቢያ ሰኞ ገበያ አካባቢ ሐምሌ 22 2018 ዓ.ም የፋኖ ኃይሎች በወታደራዊ ካምፕ ላይ በከፈቱት ውጊያ ሻለቃ አዛዡን ጨምሮ ከ65 በላይ የአገዛዙ ጦር አባላት መገደላቸውን አፋብን ቴዎድሮስ አስታውቋል። በተጨማሪም በውጊያው ከፍተኛ መጠን ያለው የአገዛዙ ጦር ሎጂስቲክስ በፋኖ መያዙን አፋብን አክሎ አስታውቋል። በተመሳሳይም በጎንደር ቀጠና አርማጮ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያም በርካቶች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በማዕከላዊ ጎንደር ዞን አርማጮ ወረዳ ትክል ድንጋይ ከተማ አቅራቢያ አይነት ውሃ ጎዳጉዲት በተባለ አካባቢ ለሰዓታት በተደረገው ውጊያ ከ40 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያሉት የመረጃ ምንጮቹ ውጊያውን ተከትሎ ከጎንደር ከተማ ወደ ሁመራ የሚወስደው ዋና መንገድ የተሽከርካሪ እንቅስቃሴም ቆሞ ነበር ብለዋል። በሌላ በኩል በክልሉ ወሎ ቀጠና ተጨማሪ ከተሞች በፋኖ ኃይሎች እየተያዙ ይገኛሉ ሲሉ የመረጃ ምንጮች የተናገሩ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ሰብሳቢ አርበኛ ድርሳን ብርሃኔ በበኩሉ የፋኖ ኃይሎች ከአገዛዙ ነጻ በወጡ ከተሞች ውስጥ የህዝብን ደህንነት ለመጠበቅ የሚያስችል መመሪያ አስተላልፏል ተብሏል። የፋኖ አመራሩ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስ ኃላፊነቱ እንዲወጣ ግልጽ መልእክት አስተላልፏል ይላል መረጃዎቹ። በወሎ ቀጠና የብልጽግና አገዛዝ ዛሬም ከፍተኛ ጦሩን ሎጂስቲክስ ወደ ራያ ቆቦ እያስገባ እንደሚገኝ የዓይን እማኞች ለኢትዮኒውስ ተናግረዋል። አገዛዙ ከደቡብ ወሎ ወደ ወልዲያ በኩል ወደ ራያ ቆቦ ወታደሮች የጫኑ ተሽከርካሪዎች ሲጓዙ መመልከታቸውን ነው የመረጃ ምንጮቹ ለሚዲያችን የተናገሩት። መከላከያ፣ ሚኒሻ፣ ሰላም አስከባሪና ፖሊስ ለተከታታይ ቀናት ወደ ቆቦ ሲጓዙ ተመልክቻለሁ ያሉ አንድ የወልዲያ ከተማ ነዋሪ ከወታደሮቹ በተጨማሪ ከባድ መሳሪያዎችና ሎጂስቲክስ ተጭኖ ሲያልፍ አይቻለሁ ሲሉ ተናግረዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ ከትላንት ከሰዓት ጀምሮ በራያ ግንባር ተከታታይ የድሮን ቅኝት እያደረገ እንደሚገኝ የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። የድሮን ቅኝቱ የራያ ቆቦና አላማጣ ወረዳዎች አዋሳኝ አካባቢዎች ያካለለ መሆኑን የተናገሩት የመረጃ ምንጮች ሆኖም ይህ ዘገባ እስከተጠናከረበት ጊዜ ድረስ የድሮን
ጥቃት ስለመፈጸሙ መረጃ እንደሌላቸው ተናግረዋል። አገዛዙ በቀጠናው ከቀጠለው የድሮን ቅኝት በተጨማሪ በጮቢ በር አካባቢ አልፎ አልፎ የከባድ መሳሪያ ተኩስ እያደረገ ይገኛል ብለዋል። የብልጽግና አገዛዝ በቀጠናው ከፍተኛ ኃይል እያከማቸ የሚገኘው በዋናነት በሰሜን ወሎ ዞን ራያ ቆቦ ወረዳ ሆርሚትና ጮቢ በር ካምፖች እንዲሁም በጋሽናና ግዳን ወረዳ ሙጃ ከተማ መሆኑን የመረጃ ምንጮቻችን ነግረውናል። በተጨማሪም በትግራይና አፋር አዋሳኝ አካባቢዎችም ከፍተኛ ጦር ማስጠጋቱ ተሰምቷል። በኦሮሚያና በሲዳማ አዋሳኝ አካባቢዎች ዳግም በተቀሰቀሰ ግጭት በርካቶች ተገድለዋል። በግጭቱ ትምህርት ቤት ጨምሮ የሰብል ምርት መውደሙን ደግሞ ነዋሪዎች ተናግረዋል። በኦሮሚያ ክልል ምስራቅ ጉጂ ዞን እና በሲዳማ ክልል ድንበር አካባቢ ዳግም በተቀሰቀሰ ግጭት ቢያንስ የ10 ሰዎች ሕይወት ማለፉና በርካቶችን መፈናቀላቸውን ነዋሪዎች ለሚዲያ ተናግረዋል። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሽ ግጭት የ10 ሰው ሕይወት አልፏን ያሉ ሲሆን በደርዘን የሚቆጠሩ ሰዎችም ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ ሰዎችም በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን የአካባቢ መረጃ ምንጮች ለሚዲያ ተናግረዋል። ነዋሪዎቹ ግጭቱ በአካባቢው ላይ የነበረውን መረጋጋት በእጅጉ አደፍርሶታል ብለዋል። ባለፈው ወር የበርካታ ሰዎች ሕይወት የቀጠፈው ይህ ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረገብ ብሎ የነበረ ቢሆንም ባለፈው ሳምንት እንደገና በድጋሚ ግጭቱ አገርሽቷል። አክሎም ታዲያም እሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ሕይወታቸውን አጥተዋል ሲሉ ገልጸው ግጭቱ የአርሶ አደሮችን ንብረት ማውደሙና ከፍተኛ ጉዳት ማድረሱንም ነዋሪዎች ተናግረዋል። ነዋሪዎቹ እንደሚሉት ከሆነ በአጠቃላይ በጉጂ ዞን ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ተገድለዋል፣ ወደ 40 የሚጠጉ ደግሞ ቆስለዋል። ባዶላ፣ ቦሬ፣ ኩያራና ሻሸመኔ እንዲሁም ወላይታ ሶዶና አካባቢው ከዛም አልፎ ወደ አዲስ አበባ የሚገኙ የሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቤ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ አድርጓል ብለዋል። በምስራቅ ሲዳማ ዞን የጭሪ ቀበሌ ነዋሪ የሆኑት ክፍሌ ማቼ ለአዲስ ስታንዳርድ እንደተናገሩት ደግሞ ካለፈው እሁድ እስከ ሰኞ በድጋሚ የተቀስቅሷን ግጭቱ ሲሉ አሳዛኝ ነው ይላሉ። ሌላው የጭሪ ቀበሌ የአካባቢው ምንጭ በሲዳማ በኩል ጉዳት መረሱን ገልጸው ግጭቱ በተለያዩ የገጠር አካባቢዎች የተካሄደ በመሆኑ የሞቱትና የቆሰሉትን ትክክለኛ ቁጥር ሙሉ በሙሉ ማረጋገጥ አልተቻለም ብለዋል። ሆኖም በማክሰኞ ዕለት በነበረው ግጭት ብቻ 4 ሰዎች መገደላቸውን አረጋግጠው ለ3 ቀናት በተካሄደው ግጭት በሲዳማ በኩል 10 ያህል ሰዎች ሳይሞቱ አልቀሩም ብለዋል። ጉቦ ሄና እንዲሁም ጭሬ በምስራቅ ጉጂና በምስራቅ ሲዳማ ዞኖች ወሰን ላይ የሚገኙ አጎራባች ቀበሌዎች ሲሆኑ የብልጽግና አገዛዝ ከመጣ በኋላ ውጊያ የሚካሄድባቸው ቦታዎች ሆነዋል። ባለፈው ወር በተከሰተው ግጭት የተፈናቀሉ ነዋሪዎች የደረሰ ሰብል ምርቶችን ማለትም የበቆሎ፣ ጤፍና የባቄላ ምርቶችን ለመሰብሰብ በማዘጋጀት ላይ የነበሩ ሲሆን የመርህ መሳዎች ላይ በተደጋጋሚ የተፈጸመው ጥቃት የአካባቢው ማህበረሰብ በእጅጉ አስቆጥቶ ድጋሚ ግጭቱ እንዲያገረሽ ምክንያት ሆኗል። ምርታችንን በመሰብሰብ ላይ ነበርን፣ ነገር ግን ባለፈው ወር የተፈናቀሉ ሰዎች ምርታቸውን ለመሰብሰብ ወደ ቤታቸው ለመመለስ ሲሞክሩ እንደገና ተኩስ ተከፈተባቸው። ህልማችን በአንድ ጀንበር ወደ አመድነት ተቀየረ ብለዋል። በጊርጃ ወረዳ የጉቦ ሄ ቀበሌ ነዋሪ በጉቦ ሄ ቀበሌ በጉቦ ሄማ ቀበሌ ዙሪያ ያለው የወሰን ውዝግብ ላለፉት 30 ዓመታት አልተፈታም ያሉት ነዋሪው አሁንም ደም መፋሰሱን ያስቀጥላል ይላሉ። ሆኖም ባለፈው ወር የመራጮች ምዝገባ ካርድና ሰንደቅ ዓላማን በማቃጠል በተነሳ ውዝግብ ምክንያት ውጥረቱ ወደ ከባድ ግጭት አድጎም ነበር። ነዋሪዎች እንደሚሉት ያኔ የተደረገው የሰላም ስምምነት በባለስልጣናት መካከል ብቻ የተደረገ በመሆኑ ቁስሉ መፈወስ ባለመቻሉና ጥያቄው ባለመመለሱ ድጋሚ ግጭት ተነስቷል ብለዋል። የአካባቢው ነዋሪዎች እንደሚሉት ግጭቱ እንደገና እንዳያንሰራራ ያደረገው ዋናው ምክንያት ባለፈው ወር የተደረገው የእርቅ ጥረት ማህበረሰቡን ያላካተተ በመንግስት ባለስልጣናት በተለይም በአገዛዙ ባለስልጣናት መካከል የተደረገ ብቻ በመሆኑ ነው። ባለስልጣናቱ የሲዳማና የኦሮሞ ሆነው እያለ በብልጽግና ስር የተጠረነፉ ቢሆንም ሁለቱም ግን ውጊያው እንደሚከፍቱ ነው የተናገሩት። በጸጥታ ኃይሎች መካከል ብቻ የተገደበ አይደለም የሚሉት ችግሩ በህብረተሰቡ መካከልም አንዳንድ ምልክቶች ታይተዋል ብለዋል። ጉዳትና ደም መፋሰስ በደረሰባቸው ማህበረሰብ መካከል ቀጥታ ዘላቂ ሰላም ባለመመስረቱ የብልጽግና ካድሬዎች በተደጋጋሚ በሚፈጥሩት እርቅና የሰላም ማምጣት ሂደት ሐሰተኛ በመሆኑ ችግሩ እያገረሸ ይገኛል ብለዋል። የህዳሴ ግድቡ በሙሉ አቅሙ ኤሌክትሪክ ማመንጨት አልቻለም ሲል የብልጽግና አገዛዝ አስታወቀ። አገዛዙ በሙሉ አቅሙ ውሃ ይዞ ለማመንጨት ያሰብነው አልተሳካልንም ከማለት አልፎ የአገዛዙ ሚኒስትር ግብጾች ለሱዳን ጠበቃ መሆናቸውን ተቃውሟል። በኤልኒኖ ምክንያት ወደ ታላቁ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች ሆነ ያለብኝ አገዛዙ በዚህ ምክንያት የግድቡ ሙሉ አቅም መጠቀም አልተቻለም፣ ኃይልም ለማመንጨት ተይዞ የነበረው እቅድ አልተሳካም ሲሉ የብልጽግና ሚኒስትር
ዶክተር ሀብታሙ ኢተፋ ናቸው የተናገሩት። ሱዳን ኢትዮጵያ ላይ ክስ ያሰማችበት የኤሌክትሪክ ኃይል አቅርቦት የተቋረጠውን በአገሪቱ ባለስልጣናት ጦርነት መሰረቱ ስላወደሙት ነው ብለዋል። የብልጽግና አገዛዝ በሱዳን ውስጥ እየተዋጋ ያለ ቢሆንም በአንጻሩ ደግሞ ኤሌክትሪክ ሲያቀርብ ቆይቷል። የውሃና ኤነርጂ ሚኒስትሩ ትላንት ረቡዕ ዕለት ሐምሌ 22 2018 ዓ.ም ለመንግስት ቅርበት ባለው ፋና ብሮድካስት ኮርፖሬት በተላለፈ ቃለ መጠይቃቸው ከሰሞኑ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዙ ያቀረቧቸውን ክሶች ውድቅ አድርገዋል ይላል ቢቢሲ። ባለፈው ሳምንት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ ውስጥ በሰጡት ጋዜጣዊ መግለጫ ኢትዮጵያ ህዳሴ ግድብን በፖለቲካ እንዲሁም ግብጽና ሱዳን ላይ ተጽዕኖ የሚያርስ መንገድ እያስተዳደረች ነው የሚል ክስ ማቅረባቸውን የቱርኳ አናዶሉ ዘግቦ ነበር። ኢትዮጵያ ከተፋሰሱ ሀገራት መካከል አስቀድማ ቅንጅት ሳታደርግ በቅርቡ የያዘችው ውሃ ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል ማለት መክሰሳቸውን ዘገባው ያመለክታል። ይህ የውሃ መጠን መቀነስ የሱዳን ማህበረሰብ የውሃ አቅርቦት ላይ ተጽዕኖ አሳድሯል የሚላን ክሱም ታዲያ የብልጽግና የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ በትላንቱ ቃለመጠይቃቸው ላይ ይህንን የግብጽ ሰሞነኛ ክስ አንስተዋል። ጎረቤት ሀገርን ይዘው የኢትዮጵያ ህዳሴ ግድብ ሱዳን ጎድቷል፣ እኛም ውሃ ቀንሶብናል የሚል ፕሮፓጋንዳ ይዘዋል ሲሉም ተናግረዋል። እነሱ ማን ሆነው ነው ሱዳን ውስጥ ያሉ ግድቦች ጠበቃ ሆነው እንዲቆሙ ያደርጋቸው ሲሉም ይከሳሉ። ሚኒስትሩ ጨምረውም ታዲያ ዘንድሮ በተለይም በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየበት ኤልኒኖ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ ዝናብ ነው ብለዋል። በዚህ ዓመት በኢትዮጵያ በብዙ ዓለም አገር የኤልኒኖ ዘመን ነው። የዝናብ መጠን ከተጠበቀው በታች ነው እየመጣ ያለው ያሉት ዶክተር ሀብታሙ በተለይም በአባይ ቤዝን እንዲሁም ከሰሜን ምዕራብ አካባቢ የሚመጡ ወንዞች ላይ ለውጡ ታይቷል ብለዋል። በዚህ ክረምት የማዕከላዊ ሰሜን ምስራቅና ሰሜን ምዕራብ ኢትዮጵያ አካባቢዎች የሚያገኙት የዝናብ መጠን ከመደበኛው በታች ሊሆን እንደሚችል በምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ስር ያለው ክላይሜት ፕሮጀክሽን ኤንድ አፕሊኬሽንስ ሴንተር መረጃም ያሳያል። የውሃና ኤነርጂ ሚኒስትሩ ታዲያ ምስራቅ አፍሪካ እያጋጠመ ያለውን የዝናብ መዛባት ቀጥታ ተጽዕኖ ያለው በወንዞቻችን ላይ ነው ብለዋል። በዚህ ምክንያት 74 ቢሊዮን ሜትር ኪዩቢክ ውሃ መያዝ ወዳለበት ህዳሴ ግድብ የገባው የውሃ መጠን ቀንሷል ነው የሚሉት። ወደ ህዳሴ ግድብ የገባው የውሃ መጠን ራሱ ከሚጠበቀው በታች ነው ማለት ነው። ስለዚህ የሚገባው ውሃ ከዛ በታች ከመጣ የትም ልናመጥ አንችልም፣ እኛ ተፈጥሮ ስለሆነ ሲሉ ሞግተዋል። ሀብታሙ ኢተፋ ጨምሮም ይህ የውሃ መጠን መቀነስ ኢትዮጵያ በዚህ ዓመት ልታመነጨው አቅዳ የነበረውን ኤሌክትሪክ ኃይል መጠን ዝቅ አድርጎታል ይላሉ። በዚህም የህዳሴ ግድብ ሙሉ አቅም መጠቀም እንዲሁም በአጠቃላይ 38 ጊጋዋት ኤሌክትሪክ ኃይል ለማመንጨት ታቅደው ነበር ብለዋል። የሚፈለገው የውሃ መጠን ባለፉት 30 ባለመኖሩም 35 ጊጋዋት ነው ያመረት ነው። ህዳሴ ግድብ ጊቤ፣ ፊንጫ፣ መልካ ዋከናና ሁሉም ተደማምረው ማለት ነው ሲሉ ያብራራሉ። በህዳሴ ግድብ የሚገባው የውሃ መጠን ከሌለ ከህዳሴ የሚወጣው ውሃ መጠን ይቀንሳል ያሉት ሚኒስትሩ ባገኙት አጋጣሚ ኢትዮጵያን ከማጠልሸት ወደ ኋላ አይሉም ሲሉ የግብጽ ባለስልጣናት መክሰሳቸውም ተዘግቧል። የአሜሪካ ወታደሮች ላይ ያሰነዘረው የጥቃት ሙከራ ተከትሎ አሜሪካ ኢራን ላይ ከፍተኛ የተባለ ድብደባን ስትፈጽም አሜሪካ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ አይከፈትም ደግሞ ያለችው ኢራን ናት። አሜሪካና ጦር ኢራን በዋሽንግተን ላይ ኃይሎቿ ላይ ለሰነዘረችው የሚሳኤል ጥቃት ሙከራዎች ያጸፋ ምላሽ ለመስጠት ሲል ረቡዕ ምሽት ኢራን ላይ ከፍተኛ ድብደባ መፈጸሙን አስታውቋል። በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ሴንቲኮም ነው ያስታወቀው። አሜሪካ ጋባ አድርጋ የነበረውን ድብደባ በድጋሚ የጀመረችው ማክሰኞ ዕለት ኢራን በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች እንዲሁም በሆርሙዝ ወሽመጥ ጉዞ ላይ በነበሩ መርከቦች ላይ ሚሳኤሎችን በማስወንጨፍ እንደሆነ እዙ ተናግሯል። የአሁኑ መካረር የታየው አሜሪካና ሳውዲ በጋራ ኢራቅ ውስጥ የሚገኙትን የኢራቅ ተቀጽላዎች ላይ ጥቃት ፈጽማቸው ለመጀመሪያ ጊዜ በይፋ ከገለጹ ማግስት ነው። ይህ ወታደራዊ እርምጃ የጦርነቱ አድማስ ማስፍቶታል። የአሜሪካ ማዕከላዊ እዝ ለአንድ ሰዓት ገደማ የቆየውን የረቡዕ ምሽት ጥቃት ኢራን ትላንት በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ኃይለኛ ምላሽ ነው ሲል አሞካሽቷል። በኢራን የተወነጨፉ ሚሳኤሎች በሙሉ እንዲከሽፉ መደረጋቸውን ጨምሮ ይገልጻል። ይህም ሆኖ በአሜሪካ ጥቃት ኢራን ወታደራዊ የእዝ ማዕከላትን፣ የሚሳኤልና የድሮን ተቋማት፣ የባህር ዳርቻ እንዲሁም የመከላከያ ስፍራዎች እንዲሁም የባህር ኃይል አቅሞች መትቻለሁ ይላል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ዮርዳኖስ ውስጥ ወደሚገኘው የአሜሪካ አየር ኃይል ጦር ሰፈር እንዲሁም የእዙ ማዕከል ኢላማ ያደረገ ህጻናት ገዳይ በሆነችው አሜሪካ ለተፈጸሙ የጥቃት ድርጊቶች ምላሽ ሰጥቻለሁ ሲል አስታውቋል። አሜሪካና እስራኤል ባለፈው የካቲት ወር ላይ ወታደራዊ ጥቃት በከፈቱበት ወቅት ፕሬዚዳንት ትራምፕ ጦርነቱን የሚቆመው ለጥቂት ሳምንታት ብቻ ነው ብለው ቢናገሩም ግን ይህ ሊሆን አልቻለም። ይሁን እንጂ ግጭቱ ሊያበቃ እንደሆነ የሚጠቁሙ ምልክቶች ሳይታይ 5ኛ ወሩን ይዟል። የአሜሪካ የዜና ምንጭ አክሲዮስ ስማቸው ያልተጠቀሰ አንድ
የዋሽንግተን ባለስልጣን ዋቢ አድርጎ ባወጣው ዘገባ ትራምፕ ከሳውዲ አረቢያ መከላከያ ሚኒስትር ልዑል ካሊድ ቢን ሰልማን ጋር መገናኘታቸውን ማስነብቧል። የሳውዲ መከላከያ ሚኒስትር ሀገራቸው ውጥረቱ እንዲረግብ እንደምትፈልግ ማሳወቃቸውን ዘገባው ይጠቅሳል። ቢቢሲ ግን በጉዳዩ ላይ የዋይት ሀውስን አስተያየት ለማካተት ጥያቄ አቅርቤ አልተሳካልኝ ብሏል። አሜሪካ ለ13 ተከታታይ ቀናት ጥቃት ስትፈጽም ኢራን አጽፋውን ስትመልስበት የቆየችው ግጭት ለቀናት አንጻራዊ መረጋጋት ከታየበት በኋላ ነው ድጋሚ የተቀጣጠለው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝም ይህ የሚያሳስብን ጉዳይ ነው ብለዋል። አንዳች አይነት ዲፕሎማሲያዊ መፍትሄ ይመጣል የሚል ተስፋ በታየባቸው ያለፉት ቀናት ሁለቱ ወገኖች ድጋሚ ጥቃት ተፈጽማቸው በዓለም ላይ ሌላ ደጋፍ ተፈጥሯል። የኢራን እስላማዊ አብዮታዊ ዘብ ደግሞ ባወጣው መግለጫ አሜሪካ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ ዳግመኛ አይከፈትም ሲል አቋሙን አስታውቋል። የኢራን መንግስት የሚያስተዳድረው ኢርና እንደዘገበው ከሆነ የአገሪቱ ጦር ዛቻና ማስፈራሪያ ነገሩን የበለጠ የሚያባብስና የሚያጠላልፍ ነው ሲል አስጠንቋል። አገራትን በስም ሳይጠቅስ ወራሪዎች የሚረዱ አገራት ባህሪያቸውን ካላስተካከሉ ከፍተኛ ቅጣት ይጠበቅባቸዋል ብሏል። በሆርሙዝ ወሽመጥ በኩል በተለይም በደቡባዊ ክፍሉ ደህንነቱ ባልጠበቀ መንገድ ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦች ትላንት ምሽት እንዲመለሱ መደረጉንም በመግለጫው ማስታወቁን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።